ሰላም ብትኖሩ ነው እኔ ደግሞ ይቅርታ አልቀበልም። የሷን ይቅርታ አልቀበልም። ምክንያቱም ለእያንዳንዱ ጊዜ ደምን ባንብቻለሁ አይደለ? እንዲህ በቀላሉ ይቅርታ አልቀበልም። እኔ ደግሞ ማንባት ባለብኝ ሰዓትና ማንባት ባለብኝ ከዚህ በኋላ ከሷ እኩል አብሬ ካንተ ጋር ቆሜ ላወራ አልችልም። አታወሪያ ታዲያ ምንድን ነው የምታከብሪው? ምን እንደማመጣሽ ተረጋግተሽ ለማውራት ሞክሪ። እንድለምንሽ ነው የምትፈልጊው? በዛ መንገድ ተረጋግተሽ አንቺ ሰላምን ካልፈለግሽ የራስሽ ጉዳይ ማንም ሰው እንዲለምነኝ አይደለም። እና ታዲያ ምንድን ነው የምትይው? ብዙ ጊዜ መጣሁኝ እድል ልሰጥህ ሞከርኩኝ ምናምን። ሴትዮ ከአንድም ስንት ጊዜ ነው ተንበርክኬ የለመንኩሽ? እኔ ኧረ እባክህ ስንት ጊዜ ነው የለመንኩሽ? እና ላጠፋው ጥፋት እኮ አይደለም ስንት ጊዜ ነው የለመንኩሽ? ከዛ በላይ ይገባሃል። ምንድን ነው ከዛ በላይ የሚገባው? ከይቅርታ በላይ ምን ፈልገሽ ነው? ምንድን ነው ያጠፋው? ምን ታውቂያለሽ? ምንድን ነው ያጠፋው? አንቺ ደግሞ ይቅርታ ቀላል አይደለም። ገባሽ አይደለ? የሰውን ህይወት በጥብጦ መውጣት ቀላል አይደለም። ይኸውልሽ ከህይወታችን ልትወጪ ትችያለሽ። ውልቅ ብለሽ ውጪ፣ አይመለከተኝም። ግን ይቅርታ ምናምን እንድትይ አልፈልግም። ይቅርታ ቀላል አይደለም። እኔ ሀይሚ አታውቂኝም ማለት ነው። ገባሽ አይደለ? መውጣት ስለፈለኩ አይደለም የወጣሁት። ይኸውልሽ ሰላም አትፈልጊም ነው? መውጣት ስለፈለኩ ነው የወጣሁት። አትፈልጊም በቃ እሱን ነው የምትፈልገው ማለት ሰላም ይቅርታ አለች እኮ አይደል? መታ እሺ ይቅርታ ቀላል አይደለም። አሰማም እና ምንድን ነው የምትፈልጊው? ትሞትልሽ እንደ ይቺ ልጅ ድብን ምን አገባኝ እኔ። ምንድን ነው የምትወሪው? አሚ ሰላም ነው ማይሆን በጣም የሚያስጨንቅሽ ነገር የለም። ያው ከዚህ በላይ መሄድ ካለብንም ብንሄድ ደስ ይለኛል። ማለት ሁሉም ነገር የተፈጠረው በእኔ ምክንያት እስከሆነ ድረስ መስተካከል አለበት። እኔ በዚህ ልክ ሁለቱም እየተዋደዱ እንዲለያዩ አልፈልግም። ብሩኬም ጥፋተኛ ነው እንደምታያቸው ነው። እንደዚህ ግፍል እያሉ ማለት በቃ መሄድ ባለብን ልክ ሄደን ማድረግ ያለብን ነገር ብናደርግ ደስ ይለኛል። ምክንያቱም እዚህ ጋር ጭራሽ ይጣላሉ እንዴ? እና እንደ እየፈለገች የተሰማት ነገር ስላለ ነው ማለት በቃ ውስጧ ላይ ያለ ነገር ስላለ ነው እንደዚህ እየሆነች ያለችው እንጂ ፈልገው አይመስለኝም። እንደዚህ እየሆነች ያለችው ፈልገው የሚሆነን አይመለከተኝም። አንተ ቆይ አሁን ሀይሚ ያለችበትን ሁኔታ መረዳት አቅቶ ነው? ተረዳሁት እኮ አብዜ ተረድቼ ስንቴ ለመንኳት እግሯ ስር ወድቄ ስንቴ ምን ላድርጋ ከዚህ በላይ እንዴ ትላለች። ለምን ነካኝ? ለምን ተናገርከኝ? እሷ እኮ ቅቤ እየቀባችኝ አይደለም አይደል እንዴ? የምትናገረው ነገር ነው ስሜታዊ አያደርገኝም እንዴ? አይ በቃ በአፍቴ አሁን ሁላችንም እንረጋጋና እሷም ስትረጋጋ እሱንም ማረጋግተን በሌላ መንገድ ያው ሀይሚንም አንተ አግኝተህ የምታወራት ከሆነ አውራትና እኔ አውራታለሁ። እንደዚህ አይደለችም። በእርግጥ እኔ ዛሬ ምን እንደሆነች አላውቅም፣ ግን በደንብ አውራታለሁ። ያው ተረዷት ማለት እኔም በሆን በሷ ቦታ የማደርገው ነገር ነው። ያው እያደረኩትም የነበሩ ነገሮች አሉ። በሷ ቦታ ብሆን የትኛውም ሴት ታደርጓለች። በቃ ብሩክ ልክ አይደለም ያደረገው ነገር ልክ አይደለም። ቆይ እኔ ምንድነው ያደረኩት? አሁን እኔ ልክ አይደለም ብሩክ ልክ አይደለም ልክ ነው የሚለው ምንድነው ያደረኩት? በኋላ ነው የምናየው። በቃ ስለዚህ በኋላ ነው የምናየው አይደል? እሷ ግን ደግሞ በቃ ቢያንስ ተረዳትና ያለችበትን ሁኔታ ታያላችሁ። ያለችበትን ሁኔታ ተረዳትና ማድረግ ያለባችሁ ነገር አድርጎ እኔ ከዚህ በኋላ ከእናንተ ህይወት መውጣት ነው የምፈልገው። ተረጋግቼ በሰላም የራሴን ህይወት መኖር ነው የምፈልገው። እኔ የምፈልገው እሱን ነው። አንቺ ከነሱ ህይወት ውጪ ቤት እየወጣ እያደረ አይደለ? ይሄኔ ደግሞ አንዷን ሊያስረግዝ ይሆናል። ይሄን ያጀግና ፈቀር ይቀራል። አንተ እንኳን ፈን ስታከብረኝ አከብራለሁ። ለማንኩሽ እኮ ስንት ጊዜ አይደለም እንዳንተ እንደፈለግሽ አፍሽን እየወራሽ አይደል? ለቀቃተ ረሳሽ እንደ ቃል ገብቼልሽ ነበር ለእያንዳንዱ አምባዬ ዋጋ እንደማስከፍልሽ። ይቅርታ እንደዚህ ቀላል አይደለም። ነው እየለመንኳችሁ ምን ካንቺ ጋር ምኖሩ አንተ ማን ስለሆንሽ ነው? ስማ እንዴ የምን ጥፋት ምንድን ነው ያደረኩት? አንተ ያለሽ አንተ እንዴ ያያታ እንዴ ብትናገረው ለምን ካንተ ጋር በደንብ የማወራው ነገር አለ። አንደኛ ቤት ወጣ የምታድርበት ቦታ እኔ እዛ ሙሽ ምናምን ላለማለት በቃ አይወርድ። እኔ ካንተ ጋር ብዙ ነገር አወራለሁ። አሁንም በስርዓት አውራት። ምናልባት አንዳንድ ደግሞ ያበደች እኮ ነው። ነይ ቆይ ሃይሚ መሄድ አለብኝ። ከዚህ በላይ አላወራም። ሃይሚ ተረጋግተሽና ከቤት እየወጣ እያደረ አይደለ? ይሄኔ ደግሞ አንዷን ሊያስረግዝ ይሆናል። ይሄን ያጀግና ነው ማንከባበር። የስንት ሰው እናት እዚህ ጋር እኮ ለሰላም ነው የመጣሁት። ዞር በል ልቀቀኝ። አይደለም እኮ ላፊ አታውሪ። እንከባበር። አትናናቂኝ እንዴ ምንም አልደረስኩብሽም። ልቀቀኝ። አልደረስኩብሽም። አጣፋና ትክፈትብኝ አብቴ። በቃ እዚህ ሁሉ ነገር ውስጥ እንድንገባ አድርጎናል። ግን እኔ ከዚህ በኋላ የምፈልገው ምንድነው ከሁለታችሁ ህይወት መውጣት ፈልጋለሁ። እንደዚህ አይነት ባህሪ እንደሌለሽ አውቃለሁ።
መጥፎ እንዳልሆን ሻቃለሁ። እዚህ ሁሉ ነገር ውስጥ እንዲገባ ያደረገኝ ልታዥኝ ነው የጠራሽኝ? አልገባኝም። እንደዛ አይደለም። ይሄ ሁሉ ጊዜ እኮ ተረጋግቼ እየሰማሁሽ ነበር አይደለ? ዛሬ ደግሞ ስለ ጥሩነቴ ወይም ደግሞ ስለ ታጋሽነቴ እያወራች ነው። ከህይወታችሁ እወጣለሁ በቃ ለስካው በቃ መውጣት ያለብኝ እኔ ነኝ። ሆልሽና መሰቃቅለሹ በቀላሉ ከህይወቴ ደግሞ ልትወጪ ፈለግሽ። ከህይወቴ በቀላሉ እንደገባሹ አሁን ደግሞ ከህይወቴ በቀላሉ ልትወጪ ፈለግሽ። ስለዚህ ከሷ ጋር ነው እያወራሁ ያለው እኮ። ተረጋግተሽ አውሪያ ታዲያ። ከሷ ጋር ነው እያወራሁ ያለው እኮ። ተረጋግተሽ አውሪ። እሷ ስላለችኝ አይደለም እኔ ታርቄ በይቅርታ ምናምን ካንተ ጋር መሆኑ። ስትፈልግ ህይወቴ ውስጥ ገብታ ልታለያየኝ፣ ስትፈልግ ደግሞ ህይወቴ ውስጥ ገብታ አትችልም። አንተም ብትሆን አትችልም። ሴትዮ ከአንድም ስንት ጊዜ ነው ተንበርክኬ ለማንኩሽ? እኔ ኧረ እባክህ ስንት ጊዜ ነው ለማንኩሽ? እና ላጠፋው ጥፋት እኮ አይደለም ስንት ጊዜ ነው ለማንኩሽ? ከዛ በላይ ይገባሃል። ማን ስለሆንሽ ነው እንዴ? ብሩኬ የምን ጥፋት ምንድን ነው ያጠፋው? ምን ታውቂያለሽ አንቺ እንዴ? ያያታ እንዴ የምትናገረው? ለምንድን ነው የምትናገረው? ከአንተ ጋር በደንብ የማወራው ነገር አለ። አንደኛ ከቤት ወጥተህ ምናልባት አንዷ ደግሞ እያበደች እኮ ነው። ነይ ቆይ ሃይሚ መሄድ አለብኝ። ከዚህ በላይ አላወራም። ለምንድን ነው ሃይሚ ተረጋግተሽ አናውራም? ከቤት እየወጣ እያደረ አይደለ? ይሄኔ ደግሞ አንዷን ሊያስረግዝ ይሆናል። የኛ ጀግና ፈቀረ ይቀራል። አንተም እኮ አፈን ምንድን ነው የከፈኩሽ? ምን አልኩሽ? ስታከብረኝ አከብራለሁ። ለማንኩሽ እኮ ስንት ጊዜ አይደለ? እንጣጥንጣ እንደፈለግሽ አፍሽን እያወራሽ አይደል? እጇን ለቀቃት። ረሳሽ እንደ ቃል ገብቼልሽ ነበር ለእያንዳንዱ አንባዬ ዋጋ እንደማስከፍልሽ። ይቅርታ እንደዚህ ቀላል አይደለም። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ያው እንግዲህ ዛሬ በአዲስ ነገር ነው የመጣ ነው። ሁሉም ነገር እዚች ጋር የሚያበቃበት ይመስለኛል። እዩንም እንግዲህ ብዙ ነገር አውርተን እዚች ጋር መተናል። ራሷ ነች በራሷ ፈቃደኝነት ሁሉን ነገር አስተካክላ የመጣችውና ከራሷ አንደበት ትሰማላችሁ። ሰላም ቤተሰቦች እንዴት ናችሁ? ያው ዛሬ ባሪፍ ነገር ነው የመጣ ነው። ማለት ባሪፍ ነገር ስላችሁ ያው ከዚህ በላይ ብዙ ነገሮች መቀጠል ያለባቸው አይመስለኝም። ምክንያቱም በዚህ ሁሉ ነገር እዚህ ሁሉ መሀል ላይ ብዙ ሰውም እየተጎዳ ነው፣ ብዙ ማይሆኑ ነገሮች እየተፈጠሩ ነው። ስለዚህ እኔ ደግሞ በቃ እያየሁት ያለውስ ነገር በጣም ስለከበደኝ ከዚህም በላይ ራሴንም መጉዳትም ራሴንም ማስጨነቅም ስለማልፈልግ እና ሌሎች ሰዎችን በዚህ ምክንያት እንዲጎዱም ስላልፈለኩኝ በቃ ሁሉም ነገር እዚህ ጋር ቢያበቃ ደስ ይለኛል። ማለት ቢያበቃ ስላችሁ ያው መሆን ያለበት ነገር ይሆናል። ያው ሁሉም ነገር በጊዜው ነው የሚሆነውም ሲሆንም የሚያምረው እንደዛ ነው። እና ከዚህ በላይ ደግሞ ያው ጊዜው እስኪደርስ ብለን መጎዳዳት ያለብን አይመስለኝም። ማለት ሃይሚን በምልክ እንደተጎዳች እናውቃለን። ብሩኬም እንደዛው፣ እኔም እንደዛው። በቃ ሁሉም ሰው በጣም እየተጎዳ ያለበት ሁኔታ ነው ያለው። ስለዚህ በቃ ማንንም እዩ ነው ያስገደላትም። ለምንድን ነው የምትገደለው እንዴ? ያደረገች አለች የሰውየው እየበጠበጠች አይደል እንዴ? አንተ ዝም በል። ምንድን ነው እያልክ ያለው? አንተ እንዴት ነው ምንድን ነው እያልክ ያለው? እነሱ በቃ በሰዓቱ ብዙ ነገር አሳልፈዋል አይደል? ስለዚህ ስለሷ መጥፎነት ማውራት እንደገና ደግሞ እኔ መስመሬን እንድታልፍ አልፈልግም። ገባ? መስመሬን አልፈ አንድ ነገር እንድታረግ አልፈልግም። አንተ ነህ እያለፍክ ያለው። አይመለከትም። እያረክ ያለው ነገር ግን ወቅ እኔ እንዳለፈው ከተሰማሽ በቃ በስርዓት ነገሩን ለማስተካከል ነው ወይስ ተደረበ? እኔ የማይጠራው በስነ ስርዓት እንድንወራ ነበር ከሷ ጋር። በቃ በስርዓት ማለት አንተ ግን ልክ ነህ ወይ? እኔ መታኝ ምንድነው? አው መታሃለው እኔ መታሃለው እውነት ማለት ምንድነው የፈለጋችሁት? በቃ በስርዓት ማለት ነው እያወራሁ አይደል እንዴ? አንቺ ራስሽ በስርዓት አታወሪም? ምንድነው እያደረግሽ ያለሽው? ለእህትሽ ልክ ነው እያደረገች ያለችው? ደግሞ መተሽ አንቺም ልትበጠብጪ ነው? እና ታዲያ ምንድነው እያደረጋችሁ ያላችሁት? በቃ እኔ አንተም እንዲስማሙ ነው የምፈልገው። እሷን መታ ማውራት አለባት። እንዴት ነው የሚስማሙት? ህይወታቸው ላይ ገብታ እየበጠበጠች ያለችው እሷ የማን በምን ይታወቃል? ነገር እሷ ጋር ሲሆን የሚያወራው ነገር አንድ አይደለም። ትሰማኛለህ? አንተ ነህ ነገሩን እያበላሸው ያለው። እኔ አሁን አንድ እየተረዳ ያለሁት የምትፈልገው ነገር ካለ በግልጽ ተናገር። ከእዩ ጋር ሌላ ነገርም ካለ